ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወደ ህዋ በመጓዝ የመጀመሪያው አካል ጉዳተኛ የሆነችው መሐንዲስ። ጀርመናዊቷ መሐንዲስ ሚቻላ ቪንቱስ ወደ ህዋ በመሄድ የመጀመሪያው አካል ጉዳተኛ ሆናለች። ከ7 ዓመት በፊት ተራራማ አካባቢ ሳይክል ስትነዳ በደረሰባት አደጋ ምክንያት የጀርባ አጥንት ህመም አጋጥሟታል። የጠፈር ተመራማሪ የመሆን ህልሟ ይሳካ እንደሆነ ለማወቅ ጡረተኛ የህዋ መሐንዲስ አነጋግራም ነበረ። እድለኛ ሆና ብሉ ኦሪጅን የ10 ደቂቃ ጉዞ አዘጋጅቶላታል። ብሉ ኦሪጅንም በጄፍ ቤዞስ የተመሰረተ የህዋ ቱሪዝም ድርጅት ነው። ሚቻላ እና ሌሎችም 5 ተጓዦች ከቴክሳስ በተነሳው የህዋ መንኮራኩር ተሳፍረዋል። የመሬትንና የህዋን ድንበር የሚለየው አካባቢ ደርሰውም ተመልሰዋል። ብሉ ኦሪጅን በለቀቀው ቪዲዮ ላይም በጣም አስደናቂ ተሞክሮ ነው፣ ስበት አልባ ከመሆን እና ያንን ዓለም ከመመልከት በተጨማሪ ወደ ህዋ የመጓዝ እያንዳንዱ ደቂቃ አስደሳች ነው ብላለች። ኒው ሼፐርድ የተባለ የህዋ መንኮራኩር ከቴክሳስ አስወንጭፏል። በአውሮፓ የህዋ ኤጀንሲ ውስጥም የምትሰራው መሐንዲሷ ጉዳት ከደረሰባት በኋላ ዓለም እንዴት ለአካል ጉዳተኞች ፈታኝ እንደሆነች መገንዘቧንም ተናግራለች። ከዊልቸር ወደ መንኮራኩር ያለ ድጋፍ እንድትገባ የሚያመች መንገድም ተዘርግቶላት ነበረ። ጡረተኛው የስፔስ ኤክስ ኃላፊ ሃንስ ኮንግስማን ናቸው ጉዞውን ያመቻቹት። የተዋወቅ ነው በበይነ መረብ ነበር። ብዙ ዓመት ሰርተሃል። እንደኔ ያሉ ሰዎች ወደ ጠፈር የሚጓዙ ይመስላል ብዬ ጠየቅኩት ትላለች መሐንዲሷ። እሷንም ስመለከት መነቃቃት አደረብኝ። ከውጭ መለከተው የነበረውን ዓለም በቅርብ ለማየት ወሰንኩ ይላሉ ሃንስ ኮንግስማን። ብሉ ኦሪጅን የመሐንዲሷን ጉዞ ምቹ ለማድረግ የአካል ጉዳተኞች መጓጓዣ በመንኮራኩሩ አቅራቢያ አሰርቷል። የኒው ሼፐርድ ምክትል ፕሬዝዳንት ፊል ጆይስ የእሷ ጉዞ ትልቅ ትርጉም አለው፣ ህዋ የሁሉም እንደሆነ ያሳያል፣ ህልሟን እውን በማድረግ እንኮራለን ብለዋል። ብሉ ኦሪጅን እስካሁን 16 የህዋ ቱሪዝም ጉዞዎች አድርጓል። መሐንዲሷ ወደ ህዋ የተጓዘችበት ወጪ ይፋ አላደረገም። ከዚህ ቀደም ድምፃዊት ካቲ ፔሪ፣ የጄፍ ቤዞስ እጮኛ ሎረንስ ዛንቺስ እና የሲቢኤስ መሰናዶ አቅራቢ ጌይል ኪንግ ከሌሎች 6 ሴቶች ጋር ወደ ህዋ ተጉዘው 11 ደቂቃ ቆይተዋል። የግል የህዋ ቱሪዝም ተቋም ገበያውን ለመቆጣጠር ፉክክራቸውንም ቀጥለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።